አችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ አንድ የሾርባ ማንኪያ የኦቾሎኒ ቅቤ ወይም ደግሞ የለውዝ ቅቤን ብትመገቡ በሰውነታችሁ ላይ ምን ሊፈጠር ይችላል፣ የምታስገኙትን አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በየቀኑ አንድ የሾርባ ማንኪያ የለውዝ ቅቤን መመገብ እጅግ በጣም በርካታ የሆነ የጤና ጥቅሞችን ይሰጠናል። አንድ የሾርባ ማንኪያ የኦቾሎኒ ቅቤ ከ90 እስከ 100 ካሎሪን ይይዛል። እንዲሁም ደግሞ ጤናማ ስብ በአብዛኛው ሞኖ አንሳቹሬትድ ፋትን ይይዛል። እንዲሁም ፕሮቲን፣ ፋይበር፣ ቫይታሚን ኢ፣ ማግኒዥየም፣ ፖታሲየም፣ ቢ ቫይታሚኖችን እንዲሁም አንቲ ኦክሲዳንቶችን ይይዛል። በዚህ ጠንካራ የአልሚ ምግቦች ስብስብ ምክንያት በየቀኑ የለውዝ ቅቤን መመገብ በሰውነታችን ላይ በርካታ የሆነ ለውጦችን ይፈጥራል ማለት ነው። ይህም እንግዲህ አንደኛ የልብ ጤናን ያሻሽላል። የኦቾሎኒ ቅቤ በወይራ ዘይት ውስጥ እንደሚገኙት ሞኖ አንሳቹሬትድ ስቦች አሉት። እነዚህም ስቦች ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ለመቀነስ፣ ኤችዲኤል ወይም ጥሩ ኮሌስትሮልን ለማሻሻል፣ በደም ስሮች ውስጥ ያለውን ብግነትን ለመቀነስ ይረዳሉ። ይህም የልብ ድካም፣ ስትሮክናም በደም ግፊት የመያዝ እድልንም ይቀንሳል። ሁለተኛ ለክብደት መቆጣጠርም በጣም ጥሩ እናም ረሃብንም ይቀንሳል። አንድ የሾርባ ማንኪያ የለውዝ ቅቤ ጤናማ ስብ፣ ፕሮቲንና ፋይበርን ይሰጣል። እነዚህም እንግዲህ የምግብ መፈጨትን በፍጥነት ወይም ደግሞ የምግብ መፈጨት ፍጥነትን ይቀንሳሉ። የደም ስኳርንም የተረጋጋ ያደርጋሉ። የምግብ ፍላጎትንም ይቀንሳሉ። ለሰዓታት የምግብ ፍላጎትንም ይቆጣጠራሉ። በውጤቱም ረዘም ላለ ጊዜ ጥጋብ ይሰማችኋል። በአጠቃላይ የምትበሉትን መጠንም ይቀንሳል። እናም እንዲሁም ደግሞ ከመጠን በላይ መብላትንም ይከላከላሉ። በዚህ አማካኝነት ለክብደት መቆጣጠር በጣም ጥሩ እናም ረሃብንም ይቀንሳል። ሶስተኛ የጡንቻ እድገትንና ጥገናንም ያበረታታል። የኦቾሎኒ ቅቤ በአንድ የሾርባ ማንኪያ ውስጥ 4 ግራም ፕሮቲንና ማግኒዥየምን ይዟል። የሚሰጠን ጥቅሞችም ከአካል ብቃት እንቅስቃሴ በኋላ የጡንቻን ጥገና ይደግፋል። የጡንቻን ብዛት ለመገንባትም ይረዳል። ለሰውነታችን ዘላቂ የሆነ ኃይልንም ይሰጠናል። የአካል ብቃት እንቅስቃሴ ለሚያደርጉ ወይም ደግሞ ጥንካሬያቸውን ለመጠበቅ ለሚፈልጉ ሰዎች ፍጹም ጤናማ ነው። አራተኛ የደም ስኳር መጠንንም ያረጋጋል። ጣፋጭ ቢመስልም የኦቾሎኒ ቅቤ ዝቅተኛ የሆነ ግላይሲሚክ ኢንዴክስ አለው። ምክንያቱም ጤናማ የስብ ይዘቱ የግሉኮስን መዋሃድን ያዘገያል። የፋይበር ይዘቱ ደግሞ የስኳር መጠን በድንገት መጨመርንም ይከላከላል። በውጤቱም ድንገተኛ ረሃብን፣ የኃይል መውደቅንም ይከላከላል። እንዲሁም የተረጋጋ ዕለታዊ ኃይልንም ለመጠበቅ ይረዳል። አምስተኛ የአእምሮ ተግባርን እናም ስሜትንም ይደግፋል። የለውዝ ቅቤ ቫይታሚን ኢ፣ ጤናማ ስቦች፣ ኒያሲን ወይም ደግሞ ቫይታሚን ቢ3ንም ይይዛል። እነዚህ ንጥረ ነገሮች ጠንካራ የማስታወስ ችሎታን፣ የአእምሮ ግልጽነትን፣ የአእምሮ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ፣ የተሻሻለ ስሜትና ጭንቀትንም ለመቆጣጠር ይረዳሉ። የኦቾሎኒ ቅቤ የጥሩ ስሜት ሆርሞናችን የሆነውን ሴሮቶኒንን ከፍም ያደርጋል። ስድስተኛ የሆድ ስብን ወይም ደግሞ ቦርጭንም ለመቀነስ ይረዳል። በትክክል ጥቅም ላይ ሲውል ማለት ነው። ከመጠን በላይ ካልተመገባችሁ በስተቀር የኦቾሎኒ ቅቤ ስብን አያስገኝም። በየቀኑ አንድ የሾርባ ማንኪያን መመገብ የምግብ ፍላጎትን ይቀንሳል፣ ትንሽ ሜታቦሊዝምንም ይጨምራል፣ ኢንሱሊንን በማረጋጋት ስብን ማቃጠልን ይደግፋል። በውጤቱም በጊዜ ሂደት የተሻለ የሰውነት ስብጥርናም በማዕከላዊ ክፍል ያለ የስብ መቀነስን
ታስተውላላችሁ። ሰባተኛ አጥንትን እናም ጡንቻዎቻችንንም ያጠናክራል። የኦቾሎኒ ቅቤ ማግኒዥየም፣ ፖታሲየም እናም ፎስፈረስ ያሉ ማዕድናቶችን ይዟል። እነዚህ ማዕድናቶች ደግሞ አጥንትን ያጠናክራሉ፣ የጡንቻ መኮማተርንም ያሻሽላሉ፣ የጡንቻ ቁርጥማትንም ይቀንሳሉ፣ የተሻለ እንቅልፍን እናም ማገገምንም ይደግፋሉ። ስምንተኛ በአንቲኦክሲዳንቶችም የበለጸገ ነው። የኦቾሎኒ ቅቤ በወይን ፍሬ ውስጥ የሚገኘውን ሬስቬራትሮል የተባለውን አንቲኦክሲዳንት ይይዛል። ጥቅሞቹም ብግነት ወይም ደግሞ ኢንፍላሜሽንን ይዋጋል፣ ሴሎቻችንን ከጉዳትም ይጠብቃል፣ የበሽታ መከላከል ጤናንም ይደግፋል፣ እንዲሁም እርጅናንም ያዘገያል። ዘጠነኛ የአንጀት ጤናንም ያሻሽላል። በውስጡ ባለው የተፈጥሮ ፋይበር ምክንያት የኦቾሎኒ ቅቤ የአንጀት እንቅስቃሴን ይደግፋል፣ ጥሩ ባክቴሪያዎችንም ይመግባል፣ የሆድ ድርቀት ወይም ደግሞ ኮንስቲፔሽንንም ይቀንሳል፣ የምግብ መፈጨትንም ያሻሽላል። በአጠቃላይ ለአንጀታችን ጤና በጣም ምርጥ ነው። አስረኛ ጤናማ ቆዳንም ይደግፋል። የቫይታሚን ኢ እናም የጤናማ ስቦች ጥምረት ቆዳን ከውስጥ ለማርጠብ ወይም ደግሞ ሞይስቸራይዝ ለማድረግ፣ የተጎዱ የቆዳ ሴሎችን ለመጠገን፣ የቆዳ መጨማደድን ለማዘግየትና የቆዳ መድረቅንም ለመቀነስ ይረዳሉ። ስለዚህ በየቀኑ አንድ የሾርባ ማንኪያ የለውዝ ቅቤን በአመጋገባችሁ ውስጥ ማከል እነዚህን በርካታ ጥቅሞችን እንድታገኙ ያደርጋል ማለት ነው። አንድ የሾርባ ማንኪያ የኦቾሎኒ ቅቤን ለመመገብ ታዲያ ምርጥ ሰዓት ጠዋት ላይ መመገብ እንችላለን። ቀኑን ሙሉ ረሃብን ይቆጣጠራል። በተለይ ከተለያዩ ምግቦች ጋር ከኦትስ ጋር አንድ ላይ አድርጋችሁ ብትመገቡት በጣም ምርጥ ነው። ከስፖርት በፊት ደግሞ ጠንካራ የኃይል መጨመርን ይሰጠናል። ማታ ከመተኛታችን በፊት ደግሞ የደም ስኳራችንን ያረጋጋል፣ እንዲሁም የሌሊት ረሃብንም ይቀንሳል። በተጨማሪም የለውዝ ቅቤን ስትገዙ የተፈጥሮ የኦቾሎኒ ቅቤን ምረጡ። ስኳር እንዲሁም ደግሞ ሃይድሮጂኔትድ ኦይል ወይም ደግሞ ዘይቶች የሌለበትን መምረጥ ያስፈልጋል። ክብደትን ለመቆጣጠርም እየሞከራችሁ ከሆነ ደግሞ በየቀኑ ከ1 እስከ 2 የሾርባ ማንኪያ በላይ ከመመገብ ተቆጠቡ። በተጨማሪም የኦቾሎኒ አለርጂ ያለባቸው ሰዎች ሙሉ በሙሉ መራቅ ይኖርባቸዋል። ከፍተኛ ጥራት ያላቸው ምርቶች ካልሆኑ በስተቀር ደግሞ በፍጹም መመገብ አይመከርም። ጥንቃቄ አድርጉ። የኦቾሎኒ ቅቤን ታዲያ ለመጠቀም ምርጥ መንገዶች የምንላቸው በዳቦ ወይም ደግሞ በአንዳንድ ምግቦች ላይ ቀብታችሁ መመገብ ትችላላችሁ። ዳቦን ታዲያ ስትመርጡ ነጭ ዳቦን አትምረጡ። ከተቻላችሁ ሆል ግሬንስ የምንላቸው ወይም ደግሞ እንደ ገብስ ያሉ ዳቦዎችን ብትመርጡ ተመራጭነት አለው። በተጨማሪም ወደ እስሙዚዎች ጨምራችሁ የለውዝ ቅቤን መመገብ ትችላላችሁ። የተለያዩ እስሙዚ ወይም ደግሞ መጠጦችን በምትሰሩበት ጊዜ ማለት ነው። እንዲሁም ከኦትስ ወይም ደግሞ ከአጃ ጋር ቀላቅላችሁ ቅድም እንዳልኳችሁ በተለይ ጠዋት ወይም ደግሞ ብሬክፋስት ላይ ይህንን መጠቀም ትችላላችሁ። በጣም ሱፐር የሆነ ምግብና ኃይልን የሚሰጥ እንዲሁም ደግሞ ረሃብንም የሚከላከል ነው። በተጨማሪም በሶስ ወይም ደግሞ በመጋገሪያዎች ውስጥም መጠቀም ትችላላችሁ። ስለዚህ የለውዝ ቅቤን በተለያዩ የአመጋገብ ስርዓቶች ውስጥ ጨምራችሁ መመገብ ወይም ደግሞ መጠቀም ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ከዚህ በኋላ አንድ ማንኪያ የለውዝ ቅቤን በአመጋገባችሁ ውስጥ በማከል እጅግ በጣም በርካታ ጥቅሞችን እንደምታገኙ ተስፋ አደርጋለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ላይክ እና ሼር ማድረጋችሁንም አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።